ለዘላለሙ እንድትተኝ ላድርግሽ። የግድ ማድረግ ስላለብሽ ነው። ለመተኛት እያስፈቀድሽ ነው እንዴ? አይ ልንገርሽ ብዬ ነው። ከመተኛቴ በፊት የምታዥ ነገር ካለ ብዬ ነው። አይ ምንም ስራ የለም በቃ። እሺ ደህና እደሪ። የኔ ልጅ ይቅርታ አድርግልኝ። አግባብ ያልሆነ ነገር ተናገርኩሽ አይደለም? እጄን ጭምር እኮ አንስቼብሻለሁ። ምን አለ እጄን በሰበረው። ይቅርታ አድርግልኝ የኔ ልጅ። ችግር የለውም እትዬ፣ ሰራተኛሽ እኮ ነኝ። ምንም ብትናገሪ መብትሽ ነው። አየሩ ይበርዳል። በዛ ላይ ስስ ነው ብርድ ልብስሽ። ሌላ ብርድ ልብስ ልጨምርልሽ እንዴ? አይ አያስፈልግም፣ ብርዱን እንደሆነ ለምጄዋለሁ። ተይ የኔ ልጅ፣ ክረምት እኮ ገብቷል፣ በጣም ይበርዳል። ግድ የለሽም፣ አንድ ብርድ ልብስ ልጨምርልሽ። እንደተናደድሽብኝ አውቃለሁኝ። በንዴት ራስሽን አትጉጂ። ይኩሻል እንዴ? ልጅ እሱናሻት እንዴ? እና አይደለም እንዴ? አንቺ ያምሻል እንዴ? ለምን የማይሆን ቀልድ ትቀልጃለሽ? ቀልድ መሰለህ? ያ ልጅ እኔ አይደለም፣ እሱን ደግሞ ሁለታችንም እናውቃለን። አዎ፣ አዲሷ ሚስት ግን አታውቅም። ሳሚ አንዳንዴ ሞኝነህ ልበል። እኔ ሳምሪ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የምሉን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ዮሐንስ ብሌንን ለመግደል ሲሞክር ሰላም እጅ ከፍንጅ ያዘችው። ምን ልታረገ ነው ክፍሏ የገባ ብላ ደጋግማ ስትጠይቀው አይ ቅድም ሰላም በጣም ተነዳ ስለነበረ ብሌን ጭሱን እንዳይፈን ከሰሉን ላወጣ ነው ሲል ምክንያት ይሰጣታል። ግን ሰላም ምንም ደስተኛ አልነበረችም። ምክንያቱም ዮሐንስ አንድ ነገር ለማድረግ እንዳሰበ ውስጧ ተጠራጠረ። ነገር ግን ትናንትና ማታ ባደረገው ነገር ደስ አላለኝም። ምክንያቱም ብሌን በተኛችበት ክፍሏ መግባት አልነበረብም። ወይን እኔን ጠርተህ ልትነግረኝ ይገባል ስትል ወጣት ነች ብሌን እንደገዛ ልጄ ነው የምወዳት እናም እጅግ በጣም እንደምትሳሳላትም ጭምር ትነግረዋለች። ነገር ግን አንቺ እንደምታስቢ አይደለም አክስቴ እያላት ነበር። ፀሐይም በኃይሉን እንዴት አድርጎ ማሳሰር እንዳለባቸውና በኃይሉን አሳልፈው እንዴት ለህግ መስጠት እንዳለባቸው እያሰቡ ነበር። እና ማድረግ ያለብን ሁሉ አድርገን ለዚህ ስራ ለዚህ ወንጀልና ለዛች ምስኪን ለሞቱ ሰዎች ሀቃቸውን ማስመለስ አለብን። ያ የተረገመ አሁንም ካገኘኝ እንደሚገለኝ እርግጠኛ ነኝ ስትል ለገኒ ትነግራታለች። አዎ ከአሁን በኋላ በጭራሽ ሊነካሽ አይችልም እና አንቺን ከነካብኝ ስትል ዮሐንስ እንግዲህ ሁሉ በተኛበት ብሌንን ለመግደል ነበር እቅዱ። ነገር ግን እቅዱ ስለተበላሸበት በጣም ይናደድና ይበሳጫል። ቆይ ለምንድን ነው ግን የሆነ ነገር ለማድረግ ሲፈልግ የማይሳካልኝ ሲል ይበሳጫል። ብሌን በተኛችበት ሊገላት ነበር። ነገር ግን ሰላምና ሳሚን በጸጸትና በጭንቀት እነሱ እንዲጎዳው ነበር ፍላጎቱ። ስላልተሳካለት እጅግ በጣም ይናደዳል እና ሳሚ ደስተኛ ሆነ ነበር። ነገር ግን ዮሐንስ የብሌን ክፍል ሲገባ ጥያቄ ፈጠረበት። እንዴት የፍቅረኛ ክፍል ትገባለህ በዚህ እንደሌት ብሎ በጣም ይበሳጫል። ሳሚ ዳጊም ያንን ተገላገልኩ ስል ደግሞ ይመጣብኝ በማለቱም ይበሳጭና ይናደዳል። ነገር ግን ምንም ነገር ባረግ ብሌን የገዛ የራሴ ብቻ ነኝ ስትል ነግረዋለች። እና በኃይሉ ድጋሚ ላግኝቶኝ ምናልባት ሊገለኝ ሊያስፈራራኝ ይችላል። ነገር ግን ባስፈራራኝም ምንም ነገር ባረገኝ እንኳን መቼም ቢሆን ማዘርን አሳልፌ አልሰጥም። ሰላም ቤት የሚመለስበት አጋጣሚ ወይም ደግሞ ምክንያት ፈልጋለሁ እንጂ ያ የተረገመ በጭራሽ እንዲጎዳኝና እዛ ቤት በዚህ ምክንያት እሱ የሚፈልገው ዶክመንቱ ሰጥቼ እንድመለስ ነበር ፍላጎቱ። እንደዛ ግን ሊያደርግ አልችልም እና ማዘርን
በጭራሽ ድጋሚ እሷን ላስገባትና ሊጎዳት አልፈልግም። ከእናቴ በላይ እንደምትሳስልኝና እንደምትጨነቅ ተረድቻለሁ። በሌላ ገንዘብ ነው እኔ እንዳምረኝ የሰጠችኝ። እናም መርሳት የሌለብኝ ጎዳና ላይ ወድቄ ማን ዞር ብሎ ያላየኝ በአይኑ እንኳን ስለምነው ዝም ብሎ ረግጦኝ ሰድቦኝ ያባራኝ ነው። ነገር ግን ብዙ ነገር አድርጋት አመነጫጭቃት እንኳን ፊት ሳትነሳብኝ እየተንከባከበችኝ እሷ ብቻ ነው። እና ዮሐንስም ያሰብኩት ነገር ባይሳካልኝም ነገር ግን ያቺ እናት መሳይ አይኖቿ የማምራ ሴት ማግኘት አለብኝ ስል ይወስናል። እና እሷን የራሱ ካላደረገ እኔ ዮሐንስ አይደለሁም። እና ይሄ ነገር ምንም ነገር ስሞክር አይሳካልኝም። እና ጋሽ ያለኝ ነገር አድርጌ እና ያልኩን ነገር ሀሳብን ልትቀይር አልፈልግም። አሁን የምለን ነገር ስማኝ። ዛሬ ነገር ሳትል ሶስቱንም ጨርሰ እንድትነግረኝ ፈልጋለሁ። የእህት ሰዎችን ገዳይ ሰላምን መበቀል አለብን። ያችን ድንብጥም ረግጠ ከዛ ቤት ማስወጣት አለብህ እና እሷን ሳይታወቅብህ ማድረግ አለብህ። እናም አሁን አስበህ ግን አልተሳካልኝም ስትል መስማት አልፈልግም። እንዴት ነው አንበሳዬ፣ እንዴት አይሳካልህም? ይህንንማ ማድረግ አለብህ ልሱስ አትሆን እንጂ ብሎ ይጮውበታል። ከሺ አታስብ፣ እኔ መቼም ቦን መራራ ልብ አይኖረኝም እና ያቺ አንድ ደግሞ ስራ ሰጣለሁ። ያቺ ድንብጥ እንድትከታተለኝ እፈልጋለሁ እና እሷ አንድ ዶክመንት አለ ያዘችብኝ። በዛ ላስፈራራት እንደሞክሮ በኃይሉ መቼም እንደማትፈራና ከአሁን በኋላ ለአንተ መስራት እንደማልችል መቼም ማዘር አሳልፌ አልሰጥም ብያለሁ። ሀሳብሽን ቀይረሽ ከሆነ ወደ ቤት መልስሻለሁ ብላቱም ነገር ግን መቼም ቢሆን አልፈልግም ከዚህ በፊት ያደረግኝ የረሳውልህ እንዳይመስልህ ስትል ቃልም በኃይሉ ላይ ትጨውና ሀሳቡን እንደማትቀበሉ ትነግረዋለች። ወዴት ሳይሆን በግድ ትቀበላለች። እዛ ቤት መመለስ ከዛች አሮጊት ጋር ከዛች ደሃ አሮጊት ጋር መሆን ተስማምቶሻል መሰለኝ። ወይንስ ወደ ቤት መመለስ አትፈልጊም? ምነው አቅሻለሁ እኮ አጉል ተቀይራለሁ እያልሽ አታስመስይ። አንቺ መቼም አትቀየሪም ብሎ ይጨዋታል። እና እንደ አጋጣሚ ከባይሉ ጋር ስትጨቃጨቅ ያታል። እንዴት ነው ጋሺ ከዚች ልጅ ጋር በምን ተዋወቁ? እንዴት እንተዋወቁ ይችላል? በማለት ጥያቄ ፈጠረበት። ምክንያቱም ቃል ጋር ሲጨቃጨቁና ጋንን ሳስፈራራትና ጋሺ ወይም ደግሞ ባይሉ ሲጮህባት ነበር። እና ዮሐንስ እንዴት እየተፈጠረ ጋሺ እች ልጅ የት ነው የሚያውቃት? የጋሺ ጠላቶች እጅግ በጣም ብዙ ናቸው። ግን እንዴት እንደዚህ ብሎ ደግሞ ራሱን ይጠይቃል። እና እንደ አጋጣሚ ከቃል ጋር ተጨቃጭቁ ሲሄዱ ያየዋል ፊት ለፊት። ቆይ ጋሺ ምን ተፈጠረ? ያቺ ልጅ ማነች ብሎ ይጠይቃታል። አንቺ አንድ ድንብጥ ነች። ስለሌላ ነገር እናውራ ስለዚህ ጉዳይ ብሎ ነገሩን ለማስቀየስ ሲሞክር ዮሐንስ ግን ስለሷ መጠየቅ አላቆመም። ምንድነው አይን ያረፈባት እንዴ? የሱ ስለሷ ጥያቄ አበዛብኝ ብሎ ይነግረዋል። አይ አይደለም ጋሺ፣ ነገር ግን እች ልጅ የሆነ ቦታ ያየሁት መስሎኝ ነው፣ ለዛ ነው እና ልትነግረኝ ፈቃደኛ ካልሆንኩ አላስጨንቅም ብሎ ይነግራል። በራሴ መንገድ እንዴት እንደምደርስበት አውቀዋለሁ፣ አንተ ባትነግረኝም ስል እንግዲህ ቃልን መከታተልና ባይሉ የት እንደምታውቀው እና ስለ ባይሉ እንድትነግረውም ጭምር ለማጣራት ቃልን መቅረብ እንዳለበት ይወስናል። ዮሐንስ ደጋግሞ እንደዛ ሳሚም ብሌንም ይቅርታ ብታደርግለትም ነገር ግን እንደ በፊቱ ልትቀርበውና ልትነካው ወይም ደግሞ እንደማይቀርቡ ይነግረዋል። ቆይ ይቅርታ ተባብለን እኮ ሰላም ያወረን መስሎኝ ነበር። ታዲያ እያስመሰልሽ ነበር እንዴ ብሌን? ለምንድነው የምትርቀኝ ብሎ ይጠይቃታል። ቆይ ምን ጠብቀህ ነበር? እና ይቅርታ ስላደረኩልህ ብቻ በየቀኑ እንዳቅፍህ እናም ደስተኛ እንዲሆን ጠብቀህ ነበር ስትል ትጨዋለች። ታዲያ ምን ተፈጠረ? በመሀላችን እኮ ሰላም የወረደ እና አንድ ላይ ይሆን መስሎኝ ነበር። ነገር ግን አንቺ በጣም ስሜቴ እየሆንሽ ነው። ቆይ ችግሩ ምንድን ነው ብሎ ወይንስ ሳሚ ከዚህ በመሄዱ ደስተኛ አይደለሽም ይመስለኛል። ስለሱ ጉዳይ ከአንተ ጋር ምንም ማውራት አልፈልግም። አሁንም ሆነ የምታደርጉ ነገር ግን አስባል
በጣም ትበሳጨንባታለች። በኃይሉ ግን እኔ የምልህን ነገር ያቺ የተረገመች አሮጊት እንደምንም ብዬ ዶክመንቷን እጄ ውስጥ ማስገባት አለብኝ፣ አለዚያ ግን ነገሮች ሁሉ ይበላሻሉ። ይህንን ካላደረጉ ያቺ አሮጊት የተረገመች አሁን ዮሐንስ ልክ እንዳስገባት አረግ ነበር። ነገር ግን ይህንን ማድረግ አልችልም። ለአንድ ነገርማ ማድረግ አለብኝ። ሰምኛለሽ? አሁን የምልሽን ነገር የማታደርጊ ከሆነ ሴት አድርጌ አገልሻለሁ እያለ ቃልን እያስፈራራት ነበር። ቃል ግን መቼም እንደማትፈራና የፈለግከውን ነገር ማድረግ ትችላለህ ባይሉ አሁን እኔም ማስፈራራት እና እንደ እልቁንስ ብትፈራት ይሻላል። ዶኩመንቱን አግኝቼ እንኳን ብሰጥ ኮፒ አድርጋ አብስታ እንዳስቀመጠችውም ጭምር ትነግራታለች። እና ማዘር እጅግ በጣም አደገኛ እንደሆነችም እልቁንስ ወደ ቤት እንድመለስ እንድትረዳኝ እፈልጋለሁ፣ ግን አንተ የምትፈልገውን ነገር ልሰጥህ አልችልም፣ ይቅርታ አድርግልኝ በማለት ትነግራለች። ዮሐንስ እንግዲህ ሁሉም በተኙበት ብሌንን ለመግደል ያልተሳካለት ስለሆነ እጅግ በጣም ይበሳጭና ይናደዳል። ያሰበው ነገር ስላልተሳካለት ስሜታዊ መሆን ይሞክራል። ነገር ግን አልገባኝም እዚህ በምድ ብሎ ከሰል አይቼ ነበር፣ ግን ምንም አልተዋጠልኝ። ሰላም ይሄ አዎ አውቃለሁ፣ ስጋሽና ዘመድሽና የወንድምሽ ልጅ አውቀዋለሁ። ነገር ግን ነገር ስራው ምንም ደስ የሚለኝ ነገር የለም። ቆይ አልገባኝም እናንተ ለምንድን ነው እሱን የምትጠሉት? በማለቱ ስራታስ እንዴት ነው እንደዚህ የምትናገሩ? የወንድሜ ልጅ እኮ ነው። አንተ ልጅ ሰሞኑን እጅግ በጣም ተቀያይራል። ሳሚን እንደዛ ዝቅ ስታደርግ ዝም ያልኩ ብሌን ስለምትወድ ብቻ ነው። ስለዚህ እሱን የመናገር መፍትሄ የለም ስትል ትናግረዋለች። አይ ዞሮ ሰላም ይቅርታ አድርግልኝ፣ ምክንያቱም የወንድም ልጅሽ መሆኑን ላውቀው እችላለሁ። ነገር ግን እያደረገ ያን ነገር ትክክል እንዳልሆነም ይነግራታል። እና ብሌን እንዳትጎዳ ብሎ ነው ከሰሉን እንደ በጭስ እንዳትጎዳ ነው ላወጣ የገባ እንጂ ሌላ ነገር ሊያደርጋት እንዳልሆነም ጭምር ትነግረዋለች። ዮሐንስ ያሰበው ስላልተሳካለት እጅግ በጣም ተበሳጨ። የሱ ፍላጎት ብሌንን መጉዳት ነበረ፣ ግን አልተሳካለትም። ከዛ እጅግ እናደድና ይበሳጫል። እና የማውን ነገር አትናገር ዳጊ፣ የወልክ ከዚህ በፊት የተጣለው ምናልባት ብሌን ለምን እንደመጣ እሷን ለመጉዳት እንደሆነ እርግጥ ተጠራጠረች። ምክንያቱም ነገር ግን ሰላም ስትቆጣና ዳግምን በትንሹን በትልቁን እንድጠራጥረኝ አይገባም። ትሰማኛለህ? ከዚህ ቤቱን ቀለበቱን እንዳወልቀው ያደረግህ በዚህ ጸባይ ነው። አሁንም ድጋሜ እንዳረግ አታስገደኝ በማለት ትነግራለች። ሳሚ ከዳጊ ጋር በጭራሽ ደስተኛ አትሆኝም እባክሽን ብሎ ብለምናቱም ነገር ግን ብሌን ይቅርታ አድርጋለት ለዳጊ በመጨረሻ ሳሚ ብሌንን ተሰናበታት። እዚህ መሆኔ የማታስደስት ከሆነ እኔን የማታምኝ ከሆነ እዚህ መቆየቴ ምንም ጥቅም የለም፣ ሰላሙኝ። ግን የምነግርሽ ነገር በሙሉ እውነት እንደሆነ በነግራቱም ብሌን ግን ምንም ነገር መስማትና ማዳመጥ አልፈለገችው ነበር። ግን ሳሚ ትክክል ይመስለኛል፣ ብሌን ብትረጂ ደስ ላይ ነበር። ነገር ግን ከዳጊ ጋር ሰላም ስላወራርሽው በጣም ደስ ብሎኛል። አንቺ ደስተኛ የማረግሽና አንቺ የፈለግሽው ማድረግ ትችያለሽ ስትል ለብሌን ትነግረዋለች። ሰላምም ከምንም በላይ ማንም ጋር ሁኚ፣ እኔ ግን የምፈልገው ደስተኛ እንድትሆኚ ብቻ ነው ስትል ሳሚ በመሄዷ ብሌን ግን ደስተኛ አልነበረችም። ዳጊ ግን ደስ ብሎ ነበር። ብሌን ሳሚ ለብሌን ብሎ ይሞትለታል፣ ህይወቱንም ከመስጠት አይራራም። ነገር ግን ሳሚ ዳጊ የራሱ ለማድረግ ስለሞከረና ተሳካላት። እኔ ያሸንፋለሁ፣ ከሁን በኋላ አንተ ተሸንፋል። እናም እልቁንስ ጓዝን በጊዜ ብትሰብስብና ከዚህ ብትሄድ ደስ ይለኛል ስል ይነግረዋል። እሱም ያለምንም ጥርጥር ከዚህ ሄዳለሁ ብሎ ይነግረዋል። ቆይ ዳጊ ምን እያደረክ ነው? ሳሚን ለማናደድ እና ለማናደድ እየሞከርክ ነው፣ ግን አይሳካለም ስትል ትነግረዋለች። ወደ ተመልካቹ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር እያልኩ ሰናበታለሁ።